አደይ በመጨረሻ ከዶክተሩ ጋር አብረው አደሩ። ከባድና አደገኛ ስህተት ሰራች። ዶክተሩም ደግሞ ለሊን አስር ጊዜ ቀጠሮ በመቀጠርና እንዲሁም ደግሞ ወደ ሆስፒታል እየመጣሽ እንድትታይ ይፈልጋለሁ ሲል የነበረው ለለሊ ብቻም ሳይሆን አደይን ለማየትና አደይን ፍቅር ውስጥ እንደገባ ለመናገር ቢፈራም መጨረሻ ላይ እኔ ወደ ገጠር ልሄድ እኮ ነው ዴቭና እኔ በጣም ፍቅረኛሞች ነን ብላ ስትለው አምኖ መቀበል ቢያቅተውም አደይን ከመውደድ ወደ ኋላ ብሎ አያውቅም ነበር። አደይ እጅጉን በጣም ቤተሰቦቿ አበሳጭተዋትና አናደዋት ከገጠር አምልጣ ስትመጣ ቀጥታ የተቀበላት ዶክተሩ ነበርና ዶክተሩም አጋጣሚውን መጠቀም አለብኝ አደይን እንደማፈቅራትና እንደመወዳት ማወቅ አለባት ብሎ አብረው ካደሩ በኋላ ዴቭም ደግሞ እጅጉን በንደት እና በቅናት ተቃጠለ። አደይ ይህን ታደርጊያለሽ ብዬ በፍጹም ጠብቄም አላቅም። ምንም ቢሆን እኮ እኔና አንቺ ብዙ ነገሮችን አሳልፈናል። ዶክተሩንም ቢሆን እመኒኝ በእኔ እጅ እንዲጠፋ ነው የማደርገው። አንቺ ደግሞ በጣም ባለጌና ስድ ሴት ነሽ። እንዴት ይህን ታደርጊያለሽ? ቢያንስ እኮ እኔና አንቺ ለመጋባት ትንሽ ቀናት የቀሩን ጊዜ ነበር። ዴቭ የምታውቀው ነገር የለም። ቤተሰቦች ከአንተ ጋር አብሬ እንድቀጥል አይፈልጉም። ስለዚህ እኔ ብቻ መሆን አልፈልግም። ዶክተር ደግሞ በጣም ጥሩ ሰውና መልካም ሰው ነው። አሃ ለካ ሽማግሌ ትጠይቂያለሽ ብዬ ወደ ገጠር ስልክሽ አንቺ ዶክተርን ከቤተሰቦችሽ ጋር ልታግባቢ ነበር እንዴ? ምን አይነት ድፍረት ነው? ምን አይነት ንቀት ነው? እኔ ይህን ካንቺ በፍጹም አልጠብቅም ነበር። አሁን ነው የገባኝ። ለካ ሊዱና ፍቅር ካንቺ ጋር እንዲሆን የማይፈልጉት ነገር ይሄን ክፋትሽና ተንኮልነትሽን ለነሱ ታይቷቸው ነው ብሎ ቀወጠው። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰብ ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱን። ለሊ በስተመጨረሻ የፍቅርን እናቷ አድርጋ ተቀብላ ከቤቷ ወጥታ ወደ ፍቅር እናት ጋር ሄደች። የፍቅር እናትም ለሊ ያለችበትን ህመምና ጉዳይ ስታይ ወይኔ ልጄ እኔ ልጄን አስታማታለሁ። በፊት እንግዲህ ቤተሰቦቿን ስለማውቅ እናቷ መስዬ አምና ተቀብላለች። ልረዳ ትፈልጋለሁ ዶክተር በተቻለኝ አቅም ፈልጋለሁ ብላ ቃል ስገባለት እሺ በቃ እንደዛ ከሆነ በጣም ደስ ይለኛል። ስለዚህ አትጨናነቁ ማዘር፣ የመጣውን ነገር በሙሉ አብረን እንወጣዋለን ብሎ ተናገረ ማለት ነው። ዶክተር አንተ አታስብ፣ እኛ የቻልነውን በሙሉ እናደርጋለን። ዋናው ሕክምናው ነውና ሕክምናው ላይ ትኩረት አድርግ ብላ አለችው። እንግዲህ ለሊም ወደ ፍቅር እናት ቤት ስትሄድ ከፍቅር ጋር ከባድ ጦርነት ገጠሙ። እሱም ምንድን ነው? ብርቄ አልሄድሽም እንዴ ወደ ገጠር? አባዬና እማዬ እንዴ ቤቱ እንዴት የተቀየረ እንዴት ምናምን እያለች የፍቅር እናት ለሊ ያልጠበቀችውን ጥያቄ በሙሉ ስትጠይቃት ግራ ተጋባትና ወይኔ ልጄ ምን አይነት በሽታ ነው የያዘብኝ እያለች እጅጉን አዘነች። ሮማንና አሹ ደግሞ የለሊን ሁኔታ ሲያዋት በጣም ደነገጡና ወይኔ ለልዬ በቃ ህይወት ለመልካም ሰው አትሆንም። አሁን አንቺ እንደዚህ መሆን የለብሽም ነበር። ይሄ ሁሉ መቼም የፈጣሪ ስራ ስለሆነ ከእንዲህ አይነት በሽታ ይጠብቀን እያሉ አሹና ሮማን ተነጋገሩ። የምሬን ነው የምልህ አሹ፣ ለሊ በጣም ነው ያሳዘነችኝ። የሆነ ነገር የተደረገ ነገር አለ እንጂ ለሊ በዛ በሽታ በአንድ ጊዜ እንደዚህ ራሷን እንድትሰጥ ልታደርግ አትችልም። እንደ ሮማኔ ይሄ እኮ ከላይ የመጣ ነው። ስለዚህ ምን ማድረግ መቻል አለብን? አምኖ ተመቀበል ውጭ እያለ ነገራት። ለማንኛውም አሹ እኔ ልሄድና ለሊን የሆነውን ነገር ልጠይቃት፣ ግድ የለህም ከጎኗን መሆን አለብኝ ብላ አለችው። አሹም ደግሞ ወይኔ ጉዴ አዴ መሆን አይሆን ዴቭ እኮ ስልክ ስላላነሳች እየተናደደ ነው። ያች ብርሃንም መንደር ለመንደር መዞር እንጂ እንዲህ አይነት ነገር በፍጹም አይታያትም። አራውንስ በጣም እያሰብኩ ነው። የአዴ አባት ቆይ ምን ልሁን ብሎ ነው?
ከዳይመንድ ጋር አሹ ተገናኝና ስለ አበበ ሲዋሩ የአባቱ ገዳይ የሆኑ እነዛ አረመኔ ሰዎች እየተከታተሉትና ያለበትን አድራሻ አውቀዋል። አበበን የሆነን ነገር ያደርጉታል እያሉ ተመካከሩ። አበበና ዳይመንድም ተገናኙና አቤ ምንም ይሁን ምንም እኔ ከጎንህ አለሁ። ማንም እንደዚህ ሊጥልህ አይችልም። ግን አሁን ላይ ሄለንን እየታደርጋታለህ? አንተ እኮ ወደ መጣህበት ሀገር መሄድ ትችላለህ። ግን ይችል ልቧ መሰበር የለበትም። ብቻ ታሳዝነኛለች። እኔ ደግሞ ሄሉዬን በጣም እወዳታለሁ፣ አፈቅራታለሁ። ቆይ አንተ ለምን ወደ መጣህበት ሀገር ተጋብታችሁ ይዛሃት አትሄድም? እሺ አትልም? እሷ ብትሞት ከሀገሯ መውጣት አትፈልግም። ጣልቸው ይመስልሃል እንዴ? ዳይመንድ አብራ ብትሆነኝ እንዴት እንደምወዳትና እንደማፈቅራት ታውቃለህ። ያንም ትቻት ትሄድ ልቧ ተሰብሮ ከሱ ውጭ ማንንም አልፈልግም ብላ ይሄን ያክል ጊዜ ቆይታለች። አሁን ይሄን ነገር ብነግራትም በፍጹም ልትረዳኝ አትችልም ብሎ ለዳይመንድ ነገረው። ዳይመንድም ደግሞ አቤ አትጨነቅ፣ ሁሉንም ነገር በውይይት እንፈተዋለን ብሎ ወንድሙ ካለበት ስሜት ላይ ለማውጣት ብዙ መስዋዕትነት አደረገ። አበበም ተመልሶ ወደ ቤቱ ሲሄድ ሄለንን ሊነግራት እየፈራ የተፈጠረውን ነገር ንገረኝ አበበ፣ እኔ ምንም ቢሆን ምንም አንተን አጥቼ መኖር አልችልም። ቀዬን፣ ግቤን፣ አጎቴን፣ እህት አለሜን ትቼ የመጣሁት አንተን ብዬ ነው። ያሰብከው ነገር ካለ ንገረኝና እኔም ወደ ቀይና መንደሬ መሄድ አለብኝ ብላ አለች። እጣ ፈንታና ስቃይ ይህንን ይመስላል ማለት ነው። አደይም ደግሞ አባቷ በፍጹም እኔ በህይወት እያለሁኝ ያንን የከተማ ዘረቢስ ልታገቢ አትችም፣ እኔ አባትሽ የመረጥኩልሽን ባለ ሀብትና ጸዴ ሰው ነው የምታገቢው ብሎ ከዛ ቦታ ላይ ሞራኗ እንዲገፈፍና ሀገሯን እንዲሁም ደግሞ ቤተሰቧን እንድትጠላ ያደረገ ከባድ ነገር ነው። ብርሃንም ደግሞ የተቻላትን በሙሉ መስዋዕትነት ከፍላ አባዬ ባክህ ረፍ፣ ለአደይ ይህ አይገባትም፣ አደይ የፈለገችውና የወደደችውን ማግባት ትችላለች። እድሜ ዘላለምህን እኛን ስታሳቃየንና በአንተ እንድናፍርና በአንተ እንድንሸማቀቅ ለምን ታደርገናለህ ብላ ልክ ልኩን ስትነግረው እሱም ተናደደና ወይ ዘንድሮ መከራና ስቃይን አይች ባሳደግኳቸው ልጆች እንደዚህ መቃጠል አለብኝ ብሎ እጅጉን በጣም በጣም ተናደደ ከሚባለው በላይ ማለት ነው። ሌላውና ትልቁ ነገር ደግሞ ባቡሬ በለሊ ምክንያት እየተሰቃየ ይገኛል። ሰተት ብሎ ወደ ቢሮ ሲሄድ ዶክተሩን አገኘና ዶክተር እኔ አልቻልኩም፣ ለሊ የሆነች ያለችው ነገር በፍጹም ምኑም ሊጨበጠኝ አልቻለም። 24 ሰዓት ሙሉ ኤላ ነው ኤላ ነው ኤላ ነው። ዶክተር ተስፋ እንድትሰጠ ይፈልጋለሁ፣ ለሊ ግን ትድናለች ብሎ ሲጠይቀው እንዴ ባቡሬ ምን ሆነሃል? ለአንተ ለመጀመሪያ ጊዜ ነው እንዴ? ማዘሯ የነበረችበትን ጊዜ ባለፈው አጫውተኛል። ስለዚህ ለሊ ካጠገቧ ሁና አትርፋታለች። አንተም ቢሆን ልትሰርብህ ልትርቅህ ብዙ ነገር ልታረግ ትችላለች። ግን ካጠገቧ ሁነ ትሪት አድርጋት። አንተም ደግሞ ምን ያህል ዋጋና መስዋዕት እንደከፈልክላት የምትረዳ ይሆናል ብሎ ዶክተር ተናገረ። ባቡሬ እያወራ ሳለ ቤዛ ስትመጣ ማንቁርቷን ያዘና አንቺ ርኩስ ጨካኝ አረመኔ፣ ለካ ለሊን እንደዚህ ያደረግሻት አንቺ ነሽ ብሎ ሲጥስ ያደርጋት። አረ ዶክተር እባክህ አድነኝ ቤዛ በብዙ ሰው ታዋቂ ነሽሳ ብሎ ሲላት፣ አዎ ዶክተር ሁሉንም አውቃቸዋለሁ። በፊት ክፉ ማንነትና መጥፎ ማንነት ተላብሽ ሊሆን ይችላል። አሁን ላይ ግን ከስራዬ ውጭና ውጭ የማውቀው ነገር የለም። እነሱ የሚሏት ቤዛ የለችም ብላ አለችው። ወንድሟ ጋር ተገናኘችና ወንድሟ በሚገርም ሁኔታ ወረቀቱን ከለሊ ቤት አውጥቶ ወደ ራሳቸው ቤት ሄዶ ሄለንን አስፈቅዶ ቤዛ ወረቀት የምታኖርበት ክፍል ላይ ገብቶ ቆልፎ ወጥቶ ነበርና የታረከው ወንድሜ ብላ ስትለው፣ ወረቀቱንማ ቤታችን ነው፣ ቤታችን የምታኖሪው ሳጥን ወስጄ አስቀምጫለሁ። እህትየዋ ተረጋጊ፣ አሁን ሁሉም ነገር ይሳካል። ብቻ ይሄን ነገር ማንም እንዳያውቅ፣ አንተ ካላወቅክ፣ አንተ ካልተናገርክ፣ አንተ ካላወራህ እኔ ሁሌ ሰላም ነኝ። እመነኝ ዳኒ፣ ይሄ የህይወት ጉዳይ ነው። እኔ እህትህ በህይወት እንድኖር ከፈለግ ልትጠብቀኝ እፈልጋለሁ ብላለችው። የኔ እህት፣ የእናቴ ምትክ፣ ከአንቺ ውጭ እኔ ማናለኝ? እኔ የምኖረው ለአንቺ፣ አንቺ የምትኖረው ለእኔ። አሁን ከፍቅር ጋር በደንብ መቀራረብ አለብህ።
ቆይ ቤዛ ባለፈው ፍቅርን ራቅ፣ ከፍቅር ምን እያረክ ነው? አሁን ደግሞ ቅረባት፣ አንድ ላይ ሆኑ፣ ግራ አታጋቢኝ እንጂ ብሎ ሲላት ያልከሆነ አድርግ ዳኒ፣ እኔ ጊዜ የለኝም። ወደ ሆስፒታል ደግሞ እንዳትመጣ፣ በተደጋጋሚ እኔ እናንተ አብረን መታየት የለብንም፣ በስልክ እናወራለን ብላለችው። ዶክተር ቤዛን ምንድን አላት? ለለሊ ያዘሽውን መድኃኒትና የጻፍሽውን መድኃኒት አምጪ፣ ለሷ የወሰደቻቸውን መድኃኒቶች አምጪ ብሎ ሲያፋጥጣት ደንግጣ እየተርበተበተችና እየተንቀጠቀጠች ትገኛለች። ወይኔ ቤዛ ገና አሁን በህይወት የመዋረዴ ነው። ዶክተር ይሄን ይለኛል ብዬ በፍጹም አላወቅኩም ነበር። አሁን ለሊን እኔን እንደመረስኳትና እኔ እንዳረኩት ሲያቅ ምን ያደርገኝ ይሆን? ወይኔ ቤዛ እንዲሁ አንዱን ስለው ምንም በህይወቴ ስኬት እየተሳካልኝ አይደለም፣ ምን አባቴ ይሻለኛል ብላ ማዘን ጀመረች። ቤዛ እንግዲህ ወረቀቱ ላይ ሌላ ነገር አስፈራበትና ሌላ ነገር ጽፋበት ለዶክተር አምጥታ ስትሰጠው ያንን ነገር ማንበብ ጀመረ። ሩታ ወደ ቢሮ መጣችና እዩዬ ዶክተር በጣም ነው የማመሰግነው ለለሊ ያደረክላት ነገር። ለሊ ግን ትድን ይሆን? አሁን ለሊ ከማሚ ጋር ከሆነች ማሚ ብዙ እንክብካቤ ታደርግላታለች ወይ? ሩታ እናትሽን በጣም ጥሩ ሰውስ ናት። ባለፈው መንገድ ላይ ወርቅ አገኘቻት ነበር። በጣም ለየት ያለች ሴት ናት። በጣም ጥሩ እናት አለሽ እያለ እያመሰጋገናት ሳለ እናቴ አይደለችም አክስቴ ናት፣ ግን ከእናቴ በላይ አድርጋ ነው ያሳደገችኝ፣ በጣም እወዳታለሁ ብላለች። እና እኛ ቤት መቼ ነው የምትመጣው ብላ ስትለው እንዴ ሩታ መምጣት ይጠበቅብኛል እንዴ? ግድ ነው እንዴ መምጣት ብሎ ሲላት አዎ ዶክተር ለሊዛ አይደለች አንዳንዴ የምታይ እንክብካቤና ክትትል እንድታደርግላት ፈልጋለሁኝ ብላ ተናገረች። ዶክተሩም ደግሞ እሺ ጊዜ ሲኖረኝ እየመጣው ጠይቃታለሁ፣ እሺ በቃ ስትመጣ ደውልልኝ ብላ ስልክ ቁጥሩን ሰጠችው። በጣም ተገረመና ወደ ጓደኛው ጋር ደውሎ ጓደኛዬ እኔ በጣም ጨንቆኛል፣ ለሊ ምን አይነት መድኃኒት እንደወሰደችና አይምሮዋን እንደዚህ እንደሳተች ግራ ገባኝ እያለ ሲያማክረው የቆየ መድኃኒት ወስዳ እንደሆነ ብሎ ሲለው በጭራሽ መድኃኒቶቹ የገቡት ቅርብ ጊዜ ነው። ያችሳ አደይ ብሎ ሲለው አደይን አረሳትም እንዴ? እሷ ስልክ እያነሳች አይደለም፣ ገጠር በተደጋጋሚ ደወልኩ፣ ስልኳ ሊሰራ አይችልም፣ የተፈጠረ ነገር እንዳለ እኔ እንጃ እያለች አለችው። ከዛ ወይኔ ጉዴ በጣም ነው የሚያሳዝነው፣ የአደይ መጨረሻ ይሄ መሆኑ በጣም ከብዶኛል እያለ ለጓደኛው ማውራት ጀመረ። እንግዲህ አሹ እና ሮማን ደግሞ የለሊን ሁኔታ ሲያዩ በጣም አዝነዋል። እሱም እንደሚያፈቅራትና እንደሚወዳት ከቀን በቀን እየጨመረበት ሄዷል። ዳይመንድና ኪንጎ ደግሞ ስላገቱት ሰውዬ እያወሩና እየተነጋገሩ ነበር። የባቡሬ እናት ማዘሯ በለሊ ሁኔታ እጅግ በጣም ልቧ ተነክቶና አዝና ወይኔ ለሊዬ እንደዚህ ስትሆን አይቻላቅም በጣም ያሳዝናል እያለች ለቅምጥል ስትነግራት፣ ቅምጥልም ደግሞ ማዘሯ የዛን ያንቺ ያለሽበትን ሁኔታ ታውቂያለሽ፣ ለሊ ትሬት አድርጋ ተንከባክባ ነው እንደዛ ያደረገችሽ፣ አሁንም ለሊን ካጠገቧ ልንሆን ይገባል፣ ባርችም ተስፋ እንዳይቆርጥ መምከር አለብን ብላ አለች። ወደ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም አስተማሪና ተወዳጁ ድራማ ይህን ይመስላል። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።